ሰላም ጤና ይስጥልን የሚዲያችን ተከታታዮች እንደምቆያችሁ ግንቦት 15 ቀን 2017 ዓ.ም ሰበር መረጃና ዜናዎቻችንን ይዘን መጥተናል። አብራችሁን ቆዩ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ሁሌም ትኩስ መረጃዎች እንድትገኙ ይረዳችኋል። አበይት ዜናዎችን ላሰማችሁ። በደብረ ብርሃን ከ50 በላይ ሰዎች ሌሊቱን ቤታቸውን ሰብረው ገብተው ወስደዋቸዋል። ማንና ለምን የሚለውንም ትሰሙታላችሁ። የኢትዮጵያ መንግስት ከዓለም ሀገራት ያለበት ዕዳ ይፋ ሆኗል። ካልከፈሉ እርምጃ ይወሰዳል ተብሏል። ዝርዝሩን ትሰሙታላችሁ። ከአድማ ብተናና ከመከላከያ ሌሊቱን ወደ ፋኖ የከዱ ወታደሮች ምን እንደገጠማቸው ዝርዝሩን ይዘን መጥተናል። በቅሊንጦ እስር ቤት ውስጥ ጠባቂዎቹና በታራሚዎቹ ላይ ከባድ አደጋ ተጋርጧል። ዝርዝሩን ትሰሙታላችሁ። ዶክተር አብይ አህመድ 55 ሚሊዮን ዶላር ተጠይቀዋል። ማን ጠየቃቸው እና ለምን ጉዳይስ የሚለውንም ትሰሙታላችሁ። በደፈጣ ውጊያና ሰርጎ በመግባት የፋኖ አባላት ከባድ ግልን ተገናኝተዋል። ዝርዝሩን ትሰሙታላችሁ። ሌሊቱን ጀምሮ እስካሁን ያልበረደ ውጊያ አለ። ዝርዝሩን የምትሰሙት ይሆናል። ካምፑ ከባድ ቃጠሎም ገጥሞታል። ማንና ለምን እንደተቃጠለም ዝርዝሩን ይዘን መጥተናል። በመጨረሻም ከፋኖ የተሰጠ ማስጠንቀቂያም አለ። አብራችሁን ከቆያችሁ ትሰሙታላችሁ። አብራችሁን ብትቆዩ እነዚህንና ሌሎች መረጃዎችንም ትሰማላችሁ። አብራችሁን ቆዩ። ቀጥታ ወደ ዝርዝር መረጃው አለፍኩኝ። ከመሪያችን ራስ አርበኛ ዘመነ ካሴ በተነገረውና የትግላችንም አንዱ ማታገያ መርህ በሆነው ስቦ ማስከዳትና ስቦ መምታት የሚታወቀው የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ባህር ዳር ብርጌድ ግንቦት 15 ቀን 2017 ዓ.ም ማለትም ጠዋት ከጠላት ወገን አድማ ብተና አባል የነበሩ አባላትን ስቦ በማስከዳት 3 ወደ ብርጌዱ መቀላቀልም ችሏል። ታዲያ ዝርዝራቸውም አስናቀው ጀንበር፣ አዛዥ ጎዴ፣ ተዋቸው ማሩም ይገኙበታል። የተገኘ ንብረትም ዙሪያ 3 ክላሽ፣ 8 ካዝና፣ 3 የደረት ትጥቅ በመያዝ ትግሉ የህልውና ትግል ነው፣ ከወገኖቻችን ጋር አንዋጋም በማለትም ወደ ባህር ዳር ብርጌድ ተቀላቅሏል ሲል ነው የመረጃ ምንጫችን ያጋራን። ከአማራ ፋኖ ብሔራዊ ኃይል ከ5ኛ ራስ ቢትወደድ መንገሻ አትከም ክፍለ ጦር ከአረንዛው ዳሞት ብርጌድ የተሰጠ ማስጠንቀቂያም እንደሚከተለው ነው። አገዛዙ የአማራን እንደ ህዝብ ለማጥፋት የሀገሪቱን ሰራዊትና በምድር በሰማይ ያሉ የሚባሉ አውዳሚ የጦር መሳሪያዎችን በመጠቀም ህዝብን በጅምላ እየገደለ እየዘረፈ እያወደመ ከፍተኛ ወረራ ላይ መሆኑ የሚታወቅ ነው። ታዲያ የአማራ ህዝብ ቀድሞ በነቁ ልጆቹ እየተመራ ጨፍጫፊውንና አውዳሚውን ስርዓት እየተፋለመ ከትልልቅ ከተሞች ውጪ ሁሉንም አካባቢዎች በመቆጣጠር የራሳችንን አስተዳደርም ገንብተናል። አገዛዙ ከፊት ለፊት በሚያደርጋቸው ብርቱ ተጋድሎች ትልቅ ከተሞችን ሳይቀር ለቆ መፈርጠጡን የማይቀር ነው፣ ሀቅም ነው። ስለሆነም የአገዛዙ ቡችሎች ገንዘብ ባጠራቸው የሚኒሻና የራሳቸው ደሞዝ ባሳሰባቸው ጊዜ የፍኖተ ሰላምን ከተማ የህዝብ መሬት በጨረታ ስም እየሸጡትም ይገኛሉ። ትግል ከተጀመረበት ዕለት ጀምሮ በማንኛውም የጨረታ ሂደት ከፍኖተ ሰላም ይሁን ከሌሎች ከተሞች መሬት የተቀበላችሁ ገንዘባችሁ ከንቱ መባከኑ ብቻ ሳይሆን በህጋችን ከአገዛዙ ጋር በማበር ተጠያቂዎችም ናችሁ። ፍኖተ ሰላም ይሁን በሌሎች ከተሞች ላይ በጨረታ ቦታ የወሰደን ሰው መሳሪያ ይዞ ከሚገድል ሚኒሻ ለይተን የማናየው መሆኑንም ማሳሰቢያም ማስገንዘብም እንፈልጋለን። በደፈጣ ውጊያና ሰርጎ በመግባት ባንዳና ጠላትን በመቀጥቀጥ የሚታወቁት የናደው አናብስት ተዋጊዎች የጠላትን አከርካሪ በመምታት ስርዓቱን በሁለት እግር ቆሞ ከመሄድ ይልቅ ተንገዳግዶ ለመውደቅ የሐሙስ እድሜ እንዲቀረው አድርጎታል ነው የተባለው። ናደው ክፍለ ጦር ከሁሉም ለየት የሚያደርገው በድርጅትና በአማራ ብሔርተኝነት ትግል በፍጹም አይደራደርም። ይህ አቋም የግለሰቦች ወይም የጥቂት አመራሮች አመለካከት ብቻ ሳይሆን ሁሉም የናደው ክፍለ ጦር አባልም ጭምር ነው። ይህንን ደግሞ እኛ ብቻ ሳንሆን ጠላት ብልጽግናም ጠንቅቆ ያውቀዋል። በአንድ ወቅት የዛሬ 2 ዓመት ገደማ ለ9 ወራት መርሃቢቴ ዓለም ከተማ ተቆጣጥረን በምናስተዳድርበት ወቅት በመርሃቢቴ ወረዳ ለመቆጣጠር ሸዋ ላይ አለ የተባለ ኃይሉን እርብርብ በማድረግ በአራት አቅጣጫ ነበር የዘመተው። ያኔም በድሮው የድርጅታችን አጠራር አንድ አማራ ፋኖ ተብሎ የሚታወቀው የዛሬው ናደው ክፍለ ጦር በአራት አቅጣጫ የመጣውን የጠላት ኃይል ከጀነራል መድፍ እስከ ከፔምፔ እስከ ዙ 23 ከዙ 23 እስከ ሞርተር ከሞርተር እስከ ዲሽቃ ከዲሽቃ እስከ ኮማንዶ ከኮማንዶ እስከ አየር ወለድ እንዲሁም በአየር የታጀበ የድሮን ውጊያ ድረስ ተደርጎም ነበረ። ታዲያ በዛን ወቅት ግን ይሄ ሁሉ ነገር ያላስበረገጋቸው ሞት አይፈሪዎቹ ነጻነት ክብራቸው የሆኑት አናብስቶች የዛሬዎቹ የናደው ክፍለ ጦር
ትንታግ ተዋጊዎች በአራቱም አቅጣጫ የመጣውን የጠላት ብልጽግና ጦር ለአራት ቀናት ገትረው መግቢያ መውጫ ሳጥተውት ሙትና ቁስለኛም አድርገውታል። ከዛ በኋላ ግን የተተኳሽ አቅርቦትና በከባድ መሳሪያ አሳልፎ ንጹሃንን መጨፍጨፍ ስራው የሆነው አማራ ጠሉ ስርዓት ብዙ ንጹሃኖችን በከባድ መሳሪያ ያስወነጨፈ ሲጨፈጭፍ ለህዝባችን ደህንነት ስንል ስልታዊ ማፈግፈግም አድርገን ነበር። ነገር ግን ወዲያውኑ ወረዳዋን ሲቆጣጠር በቀጥታ በስርዓቱ አስተጋቢ ብዙሃን መገናኛ ለምስራቅ አፍሪካ የሚያሰጋውን ኃይል በትነነዋል ብሎ ነበር ዘገባውን የሰራው። ምን ለማለት ፈልጎ ነው? ጠላት ይሄንን አደረጃጀት እንደ መብረቅ የሚፈራው ደግሞ ጎጥ ሳይገድበው ከመርሃቢቴ ተነስቶ ደራ ከደራ ተነስቶ ወግዲ ከወግዲ ተነስቶ ጃማ ከጃማ ተነስቶ ሚዳ ከሚዳ ተነስቶ ለሚ ከለሚ ተነስቶ ነዋሪ ከነዋሪ መንዲዳ ከመንዲዳ ተነስቶ ጎሸባዶ ከጎሸባዶ ተነስቶ እስከ ዘመሮ ጫፍ ብቻ ምን አለፋችሁ ጠላትን በመሸበት ሁሉ በካምፑ ላይ ካቦ በመምታትና እረፍት አልባ በማድረግ ስለሚታወቅ ብቻ ነው። ነገር ግን በአሁኑ ሰዓት ይህንን ኃይል ለማፍረስ ከውስጥ ጠላት እስከ ብልጽግና ድረስ እጅና ጓንት ሆነውም ዘምተውበታል። አንዳንዶችም የናደው ክፍለ ጦር ፈርሷል፣ አባላውም አመራሩም እጅ እየሰጠ ነው የሚል የውሸት ትርክትና ዜና ሲያሰራጩ ውለው ሲያድሩም ተመልክተናል። ነገር ግን እጅ ሰጡ የተባሉት ግለሰቦች መጀመሪያውኑም በአንድም በሌላም አጋጣሚ የትግሉ ትርጉም ሳይገባቸው ህይወታቸውንና ራሳቸውን ለማትረፍ ትግል በተባለ ጭንብል ውስጥ የተወሸቁ ግለሰቦች ነበሩ። አንዳንዶቹም ከትላንት የእኛ የበላይነት በተረጋገጠበት ወቅት ወደ ሞቀበት አጨብጭቦ መግባት ልምድ ያደረጉ ግለሰቦችም ናቸው። ሌሎቹም ከአፋሃድ ከርተውና ማርካናቸው ተሃድሶ ሰጥተን ስናታግላቸው የነበሩ ግለሰቦች ናቸው። ለመንግስት እጅ ሰጡ የተባለ የሚናፈሰው ከዛ በተረፈ ግን ለእኛና ለትግሉ ይጠቅማሉ ብለን ያሰብናቸውንና ለትግሉ ቀና ቆራጥ እንዲሁም ታማኝ ልጆችን መልምለን በዚሁ ወርቃማ አጋጣሚ ሰርጎ ገቦችን ወደ መዲናዋ ልከናል እንጂ በአንድም በሌላ መልኩ ትክክለኛው የናደው ክፍለ ጦር በጭንቅ ሰዓት የተወለደው ብሔርተኛው ትውልድና የነጻነት ናፋቂው እንዲሁም ለውጥ ናፋቂው ታጋይ ዛሬ መሬት ላይ ከእነ ሙሉ ክብሩ ለነጻነቱ እየተፋለመ ይገኛል። በደብረ ብርሃን ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታልና ሐኪም ግዛው ሆስፒታል ሐኪሞች ጂፒ ኤንድ ሲኒየር ሰርጂዮን ኤንድ ጂኦኖኮሎጂስት እና ነርሶችን ጨምሮ ከ50 በላይ ጤና ባለሙያዎች በትላንትናው ዕለት ብቻ ታስረዋል። በቂሊንጦ እስር ቤት ውስጥ የተደቀነብንን አደጋ መላው ህዝባችን እንዲያውቅልን እንፈልጋለን። በቂሊንጦ የፌዴራል እስር ቤት የምንገኝ የአማራ የህሊናና የፖለቲካ እስረኞች በከፍተኛ ችግር ውስጥ እንገኛለን። የማረሚያ ቤቱ ከሚፈጽምብን በርካታ የተለመዱ አስተዳደራዊ፣ አካላዊና ስነ ልቦናዊ ጥቃት በተጨማሪ የፌዴራል ፖሊስ፣ የኮማንዶ፣ የአዲስ አበባ ልዩ ኃይል፣ የመከላከያ ኮማንዶ ከፌዴራል ፖሊስ የወንጀል ምርመራና አቃቢ ህግ ጋር በመቀናጀት ተከታታይ የህልውና ስጋት የሚደቅኑ ግፎችንና የሰብአዊ መብት ጥሰቶችን እየፈጸሙብንም ይገኛሉ። በትላንትናው ዕለት የፌዴራልና የመከላከያ ኮማንዶ ወታደሮች ከማረሚያ ቤት ፖሊስ ጋር በመቀናጀት ከሌሊቱ 10 ሰዓት ላይ ዞን 5 ተብሎ በሚጠራውና እና አቶ ዮሐንስ ባያለው፣ ክርስቲያን ታደለ፣ አብዱራህማን አሊ፣ ዶክተር ሲሳይ አውግቸውና ሌሎችም የአማራ የፖለቲካና የህሊና እስረኞች የሚገኙበትን ዞን በመውረር እስረኞችን በብርድ ከዞን ቅጥር ውጪ በማስወጣት አካላዊ ጥቃት በማድረስና በማንገላታት ከፍተኛ ግፍን ፈጽመዋል። ታዲያ ውድ ወገኖቻችን በህዝባችን ላይ የሚፈጸመውን ስርዓታዊ ጥቃትና የህልውና አደጋ መቆም አለበት ብለን በመታገላችን ምክንያት እስከ 2 ዓመት ድረስ ያለምንም ፍትህ ከሰመራና አዋሽ አርባ የማሰቃያ ካምፖች ሜክሲኮ ከሚገኘው የፌዴራል ፖሊስ ወንጀል ምርመራ በገላንና ማዕከላዊ ማጎሪያዎች ከተፈጸመብን የግፍ መዓት ተርፈን እስካሁን ሰዓት ድረስ በፍትህ ማጣት እየተሰቃየን እንደምንገኝም ይታወቃል። በአሁኑ ሰዓት በብልጽግና ስርዓት ተስፋ የቆረጠ አካሄድ ምክንያት በቂሊንጦ የምንገኝ አማራ የህሊናና የፖለቲካ እስረኞች ህልውና አደጋ እንደተደቀነብንና በማናቸውም ሰዓት ወደ ከፋ የማሰቃያ ስፍራዎች ድጋሚ ልንጋዝ በህይወታችን ላይ አደጋ የሚጥል ጥቃት ሊፈጸምብን እንደሚችል መላው ህዝባችን እንዲያውቅልን ሲል እንሻለን ሲሉ መረጃቸውን አጋርተውናል። የስደተኞች ካምፕ በድጋሚ ቃጠሎ ደርሶበታል። በትግራይ ጦርነት የተፈናቀሉ ዜጎች መኖሪያ በሆነው የስደተኞች መጠለያ ጣቢያ ላይ
ዛሬ በደረሰው የእሳት ቃጠሎ ቢያንስ 20 ያህል መጠለያ ቤቶች ሲወድሙ በርካቶች ደግሞ በከፊል ቃጠሎ እንደገጠማቸው ተገልጿል። ታዲያ በመጠለያ ቤቶቹ ውስጥ ተቀጣጣይ እቃዎችን መኖራቸውንና በስፍራው የነበረው ከባድ ነፋስ እሳቱን እንዲያባብስ እንዳደረገው የገለጹት የአይን ምስክሮች በአደጋው የተጎዱ ሰው እንደሌለም አስረድተዋል። ታዲያ በሱዳን በሚገኙት ተደንባ፣ ኡምራኩባ፣ ሀበሻና ኡምጉርጉር ካምፖች በተደጋጋሚ የእሳት ቃጠሎ እየተነሳ አደጋ ማድረሱም ይታወቃል። የኢትዮጵያ መንግስት ዕዳ 62.5 ቢሊዮን ዶላር መድረሱ ተገልጿል። ይህ በእንዲህ እንዳለ የጠቅላይ ሚኒስቴሩ የጠፈር ጉዞም 55 ሚሊዮን ዶላር ወጪ ይደረግበታል ተብሎ ይጠበቃል። የኢትዮጵያ ኢኮኖሚ ማህበር ዛሬ ባወጣው ሪፖርት ሀገሪቱ ከፍተኛ የብድር ጫና ውስጥ መግባቷን አስታውቆ ለውጭ ገበያ ከሚቀርበው የሚገዛው ገንዘብና መንግስት የሚሰበስበው ገቢ ለዕዳ መክፈያ እየዋለ መሆኑንም አስረድቷል። ታዲያ ማህበሩ በሪፖርቱ ኢትዮጵያ በአንድ ወቅት ከዓለም ፈጣን ኢኮኖሚ ካስመዘገቡ ሀገራት ተርታ ተሰልፋ ነበር ካለ በኋላ ካለፈው 10 ዓመት ወዲህ እድገቷ ማሽቆልቆሉንም አስታውቋል። እየጨመረ የመጣውን የዋጋ ንረት የዜጎችን ኑሮ ስጋት ውስጥ መክተቱን አስረድቶም ከዚህ መውጫ ያላቸውንም ምክረ ሀሳቦችም ለግሶናል። የኢትዮጵያ ኢኮኖሚ ማህበር አሁን ያለው የኢትዮጵያ ዕዳ 62.5 ቢሊዮን ዶላር የገለጸ ሲሆን ከወራት በፊት ይፋ የሆነው አንድ መረጃ ደግሞ ዕዳው 56.7 ቢሊዮን ዶላር መሆኑን አስታውቆ ነበር። በተመድ አማካኝነት ይፋ የሆነው ይህኛው መረጃ እንዳለው የኢትዮጵያ ዕዳ በተለያዩ መንገዶች የሚገለጽ ነው። ለምሳሌ ከዓለም አቀፍና አህጉራዊ ድርጅቶች የተበደረችው መጠን 24 ቢሊዮን ዶላር ይደርሳል። ከተለያዩ ሀገራት የተበደረችው ደግሞ 9.5 ቢሊዮን እንደሚሆንና ከግለሰቦች ያለባት ብድር ደግሞ 17 ቢሊዮን ዶላር መሆኑንም አስረድቷል። በዚህ እንዳለ ደግሞ ጠቅላይ ሚኒስቴር ዶክተር አብይ አህመድ ወደ ጠፈር ለሚያደርጉት ጉዞ 55 ሚሊዮን ዶላር ወጪ ይደረግበታል ተብሎም እየተጠበቀ ይገኛል። መሰረት ሚዲያ ከሀገር ውስጥ እንዲሁም በዋነኝነት በተባበሩት አረብ ኤሚሬቶች የሚገኙ ምንጮች ለበርካታ ቀናት ሲያሰባስበው የነበረው መረጃ እንደሚጠቁመው ከሆነ በዓለም ታሪክ ለመጀመሪያ ጊዜ የአንድ የሀገር መሪ ወደ ጠፈር ሊጓዝ ሰፊ እንቅስቃሴ እየተደረገ ነው ካለ በኋላ መንገደኛውም ጠቅላይ ሚኒስቴር ዶክተር አብይ አህመድ ናቸው። በኤሚሬቶች የሚገኙ ምንጮቻችን እንዳረጋገጡልንም ጠቅላይ ሚኒስቴሩ ወደ ጠፈር የመጓዛቸው ዓላማ በርካታ ግቦችንም አካቷል ነው የተባለው። ከነዚህም መካከል የሰላምና የአንድነት መልእክትን ለዓለም ብሎም ለኢትዮጵያውያን ማስተላለፍ እንዲሁም ወጣቶች ወደ ቴክኖሎጂው ዘርፍ እንዲሳቡ እና እንዲነሳሱ ለማድረግም ነው ታስቦ የተነሳው ተብሏል። ውይይቱ በኢትዮጵያ መንግስት እንዲሁም በተባበሩት ኤሚሬቶች በኩል በስፋት ንግግር የተደረገበት ሲሆን አንዱ በዱባይ የሚገኝ የመረጃ ምንጭም በተለይ ከጠፈር ላይ ሆኖ ለዓለም ሕዝብ መልእክት ማስተላለፉ የእቅዱ ዋና ግብም ነው ብለዋል። ፕሮጀክት ኤክስ የሚል ስም ተሰጥቶት እየተሰራበት እንደሆነ የሚነገርለት ይህ የጠፈር ጉዞ ወጪውን በተባበሩት ኤሚሬቶች የሚሸፈን መሆኑንም አንድ ሌላ እዛው ዱባይ የሚገኝ ምንጭም ለሚዲያችን ተናግሯል ሲል መሰረት ዘግቧል። በተያያዘም ለመዳሰስ የሞከርናቸው ጽሁፎችም እንደሚጠቁሙት ከሆነ ወደ ጠፈር የሚደረግ ጉዞ ለአንድ ሰው ከትንሹ 250,000 ዶላር እስከ ከፍተኛው 55 ሚሊዮን ዶላር ሊደርስ እንደሚችልም ይጠቁማል። ለምሳሌ ብሉ ኦሪጂን እና ቨርጂን ጋላክቲክ የተባሉት መንኮራኩሮች ከንፍቀ ክበብ በታች ለሚደረግና ርካሽ የተባለ ጉዞ ከ200,000 ዶላር እስከ 400,000 ዶላር ያስከፍላሉ። ራቅ ያሉና ከንፍቀ ክበብ ውጪ የሚደረጉ የጠፈር በረራዎችን የሚያከናውኑት እንደ ስፔስ ኤክስ ያሉ ሮኬቶች ደግሞ በአንድ ሰው እስከ 55 ሚሊዮን ዶላር አሊያም ደግሞ 7.3 ቢሊዮን ብር እንደሚያስከፍሉም ታውቋል። ታዲያ ጠቅላይ ሚኒስቴር ዶክተር አብይ አህመድም ሊጓዙ እቅድ የያዙት ከንፍቀ ክበብ ውጪ ወደ ዓለም አቀፉ የጠፈር ማዕከል ነው ኢንተርናሽናል ስፔስ ስቴሽን እንደሆነ ታውቋል። ወጪውም ከላይ እንደተጠቀሰው በአንድ ሰው እስከ 55 ሚሊዮን ዶላር እንደሚደርስምና በኤሚሬቶችም እንደሚሸፈንም እየተነገረ ይገኛል። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች ለሰዓቱ ሰሙት የወደድነው የዜና ጥንቅራችን እስካሁን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ልባዊ ምስጋናዬን እያቀረብኩ ከወዲሁ ተሰናበትኩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ። ሰላም በያለንበት ለሁላችን። ሰላም ለሀገራችን ኢትዮጵያ። አሻም